Come on to join me by. Never kill nobody alive. Can't get me down, no matter how you try. Headshot for the big fat pussy ready to walk. እንዴት ናችሁ እያልኩ ዛሬ ደግሞ በአዲስ በሌላ ቪዲዮ ተመልሰን መጥተናል። ዛሬ ደግሞ የምናወራው ስለ ዋካ ዳን ነው። ዋካ ዳን የትሪኒዳድ አርቲስት ነው። የዳንሳል እና የሬጌ ዓለም ውስጥ የሚታወቅ አርቲስት ነው። ሙዚቃዎቹ በጠንካራ ድምጽና በከባድ ሪድም እና በህይወት ውስጥ ስላሉ ትግል በሚናገሩ ጭብጦች ይታወቃል። ዋካ ዳን ወደ ሙዚቃው ዓለም ከገባ በኋላ በተለያዩ ሲንግሎች እና ኢፒዎች ስራውን ማሳየት ጀምሮ ነበር። ከታወቁ ስራዎቹ መካከል ባነስ፣ ዱምስ ዴድ እና የመሳሰሉት ይገኙበታል። እነዚህ ርዕሶች በሙዚቃው ውስጥ የሚታዩ የጎዳና ህይወትና ህልም እና የስኬት ፍላጎት ያሳያሉ። በ2022 ዋካ ዳን ፍሊፕስ ኤንድ ፓንች የተባለ አልበም አውጥቶ ነበር። በ2023 ደግሞ ሌላ የመሳሰሉት በርካታ ሲንግሎችን አቅርቦ ነበር። ከሌሎች አርቲስቶች ጋርም የመስራት እድል አግኝቶ ነበር። እናም ከነዛ ውስጥ ፉሊ ዳርክ፣ ዱምስ ዴድ፣ ሲክስ ላይፍ በመሳሰሉ ስራዎች ላይ ተሳትፏል። ቦርን ዊል የሚለው ርዕስ በጠንካራ መልእክት ይያያዛል ማለት ነው። በችግር ውስጥ ቢያልፍም ለስኬት መታገል እና ተስፋ አለመቁረጥ የሚለው ሀሳብን የያዘ ነው። ዋካ ዳን በሙዚቃው ዓለም ውስጥ ታዋቂና እጅግ ዝነኛ የመሆን እድል ያለው ወጣት ነበር። እናም በኢትዮጵያ አቆጣጠር በግንቦት 2 በ2023 በ22 እድሜው ማለት ነው ተገሏል ማለት ነው። እናም ይህን በማስመልከት ጓደኞቹ በኢንስታግራም ገጻቸው የሀዘን መግለጫ የተለያዩ ነገር እየሰጡ ነበር ማለት ነው። ይህም ዋካ ዳን የተገደለው ባልታወቀ ምክንያት የሰውየው ስም መናገር አልፈልግም ብሎ አንድ ሰው እንደገለጸው ከሆነ በመንገድ ዳር በስትሪት ንጉሱ በተባለው እንደተገደለ ይገመታል ማለት ነው። እሱም ይሄን አንድ ዲስ ትራክ ከለቀቀ በኋላ እንደተገደለ ይታወቃል። እናም እሱን መረጃ በማድረግ ነበረ ሰውየው የተጠረጠረው። ግን ብቻ በ22 ዓመቱ ከዚህ ዓለም መለየቱ ያሳዝናል። ቢሆንም ግን የጃማይካን መንግስት በትሪኒዳድ የሚደረጉ የጋን ቫዮለንስ በቃ የመሳሪያ ጦርነት እንዲበቃና ወጣቶች እንዳይሞቱ በሚል ይህን ጦርነት እንዲተው ለማድረግ ጥረት እያደረገ ነው። በ6ኛው ካምፕ እና በ7 የሚባሉ አሉ። ብቻ አሁንም በሌላ ቪዲዮ እና በሌላ ታሪክ እስክንመጣ ላይክ፣ ሰብስክራይብ በማድረግ በማበረታታት ይህ የዩቲዩብ የመጀመሪያ ቪዲዮ በመሆኑ ላይክ፣ ሰብስክራይብ በማድረግ እንድታበረታቱኝ እላለሁ። አመሰግናለሁ። መልካም ጊዜ